ከምትፈሩት በሽታ ከምትፈሩት ኪሳራ ወይም ደግሞ አሁን ካላችሁበት ነገር ይልቅ በውስጣችሁ ያለው እግዚአብሔር ይበልጣል ይላል። እግዚአብሔርን አላየነውም ማለት እግዚአብሔር የለም ማለት አይደለም። እግዚአብሔር አለ። በዙሪያችን እግዚአብሔር ጥበቃውን አላየንም ማለት እግዚአብሔር እየጠበቀን አይደለም ማለት አይደለም። እኔ ዛሬ የምነግራችሁ ይሄንን ነው። በጣም በብዙ አስቸጋሪ ነገር ውስጥ ላላችሁ፣ በጣም በብዙ ፈተና ውስጥ ላላችሁ፣ አዎ በዚህ በወደቀው ምድር ላይ በዚህ በወደቀው ዓለም ላይ ስለምንኖር ብዙዎቻችን በፈተና ውስጥ እናልፋለን። ግን አንድ ነገር ልንገራችሁ፣ ከፈተናችን ይልቅ በዙሪያችን ከገበበን አስቸጋሪ ነገር ይልቅ ከኛ ጋር ያለው እግዚአብሔር ይበልጣል። በውስጣችን የተካፈልነው በውስጣችን ያለው የእግዚአብሔር መንፈስ ይበልጣል። ጤና ይስጥልኝ የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች፣ ይህ በኪንግደም ላይት ሚኒስትሪ በጄኤምኤም ቴሌቪዥን ዘወትር ቅዳሜ ከ11 ሰዓት ተኩል እስከ 12 ሰዓት እንዲሁም ደግሞ በድጋሜ ጠዋት ሰኞ ጠዋት ከ2 ሰዓት ተኩል እስከ 3 ሰዓት የሚተላለፍላችሁ የእግዚአብሔርን ቃል የምንሰማበት ፕሮግራማችን ነው። በዚህ ፕሮግራም የተለያዩ የእግዚአብሔርን ቃል ክፍሎች እያነሳን የማካፈላችሁ ይሆናል እና ዛሬ በአንድ ርዕስ ወደ እናንተ መጥቻለሁ። ይህ ርዕስ ከኛ ጋር ያለው ይበልጣል። ክብር ለኢየሱስ ይሁን። ከኛ ጋር ያለው በዓለም ካለው ይበልጣል በሚል ርዕስ እግዚአብሔርን ቃል አካፍላችኋለሁ። ይህ ክፍል መነሻ የሚያደርገው ወይም ይህ ሐሳብ መነሻ የሚያደርገው በሁለተኛ ነገሥት ምዕራፍ 6 ከቁጥር 8 እስከ 23 ያለው የእግዚአብሔር ቃል ነውና እንግዲህ ቃሉን ከመናገሬ በፊት ከማካፈሌ በፊት እግዚአብሔር እንዲናገረን እግዚአብሔር ለልባችን እንዲናገረን እንዲያጽናናን እንዲያበረታን እንዲመራን እስኪ ደግሞ እንጸልይ። አምላካችንና አባታችን እግዚአብሔር በነገር ሁሉ ስለምትረዳን ስለምታግዘን በእጆችህ መዳፍ ስለቀረስከን እናመሰግንሃለን። እግዚአብሔር አምላካችን ሆይ ባለቀስን ጊዜ እንባችንን የምታብስ በታመምን ጊዜ የምትፈውሰን ብቻችንን ብቻዬን ቀረው ባልን ጊዜ ሕዝብ ሆነህ ጓደኛ ሆነህ እናት አባት ሆነህ አብረህን የምትሆን በመገኘትህ እግዚአብሔር ሆይ የምታጽናናን እናመሰግንሃለን። ዛሬ ደግሞ አምላካችን እግዚአብሔር ሆይ በቃልህ ተናገረን። ይህንን ዕድል ስለሰጠን ተመስገን። ይህንን ፕሮግራም እግዚአብሔር ሆይ በተለያየ ሁኔታ ሆነው የሚከታተሉ በቤታቸው ቢሆን በየትኛውም ቦታ ሆነው ቃልህን ለሚሰሙ እግዚአብሔር ሆይ እንድትናገራቸው መንፈስ ቅዱስ እንድታገኛቸው ለልባቸው እንድትመክራቸው እንድታበረታቸው ጸልያለሁ። ስለሰማን ተመስገን። በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ስም ጸለይን፣ አሜን። እንግዲህ ይህ ክፍል የሚገኘው በሁለተኛ ነገሥት ምዕራፍ 6 ቁጥር 8 እስከ 23 ነው። እስኪ ቃሉን እናንብበው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የሶርያም ንጉሥ ከእስራኤል ጋር ይዋጋ ነበር። ከባሪያዎቹም ጋር ተማክሮ በዚህ ተደብቀን እንሰፍራለን አለ። የእግዚአብሔርም ሰው ሶርያውያን በዚያ ተደብቀውና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔርን ሰው ወደ ነገረው ስፍራ ሰደደ። አንድ ጊዜም ሳይሆን ሁለት ጊዜም ሳይሆን በዚያ ራሱን አዳነ። የሶርያም ንጉሥ ልብ ስለዚህ እጅግ ታወከ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝምን አላቸው። ከባሪያዎቹም አንዱ ጌታ ሆይ እንዲህ እኮ አይደለም፣ ነገር ግን በእልፍኝ ውስጥ ሆነህ የምታደርገውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል አለ። ንጉሡም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶታይን አለ ብለው ነገሩት። ወደዚያም ፈረሶችንና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡ። እግዚአብሔርም ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታ ሆይ ወዮ፣ ምን እናደርጋለን አለው። እርሱም ክብር ለኢየሱስ ይሁን። እንግዲህ የመልእክቴ ርዕስ ይሄ ነው። ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣልና አትፍራ
አለው። እደግመዋለሁ። እርሱም ነቢዩ ኤልሳ ለሎሌው እንዲህ አለው፣ ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣልና አትፍራ። ኤልሳዕም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይን ገለጠ፣ አየም። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። ወደ እርሱም በወረደ ጊዜ ኤልሳዕ ይህ ሕዝብ ዕውር ታደርገው ዘንድ እለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ኤልሳዕም እንደተናገረው ቃል ዕውር አደረጋቸው። ኤልሳዕም መንገዱ በዚህ አይደለም፣ ከተማይቱ ይህች አይደለችም፣ የምትሹትም ሰው አሳያችሁ ዘንድ ተከተሉኝ አላቸው። ወደ ሰማርያም መራቸው። ወደ ሰማርያም በገቡ ጊዜ ኤልሳዕ አቤቱ ያዩ ዘንድ የእነዚህን ሰዎች ዓይኖች ግለጥ አለ። እግዚአብሔርም ዓይኖቻቸውን ገለጠ፣ እነርሱም አዩ፣ እነሆም በሰማርያ መካከል ነበሩ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ልግደላቸውን አለው። እርሱም አትግደላቸው፣ በሰይፍና በቀስት የማረከውን ትገድል ዘንድ ይገባል። እንጀራና ውሃ በፊታቸው አኑርላቸው፣ በልተውና ጠግበውም ወደ ጌታቸው ይሂዱ አለው። ብዙም መብል አዘጋጀላቸው፣ በሉና በጠጡ ጊዜም አሰናበታቸው። እነርሱም ወደ ጌታቸው ሄዱ። ከዚያም በኋላ የሶርያ አደጋ ጣዮች ወደ እስራኤል አገር አልተመለሱም ይላል። ክብር ለኢየሱስ ይሁን። ይህ በጣም አስደናቂ ነገር ነው። ዛሬ እንግዲህ የምናገርበት ርዕስ ከኛ ጋር ያለው በዓለም ካለው ይበልጣል፣ ወይም ደግሞ የከበበን ችግር ወይም ያስፈራንና ግራ ያጋባን ነገር ከእግዚአብሔር አንጻር እግዚአብሔር ከኛ ጋር ከመሆኑ የተነሳ የሚያስፈራ አይደለም፣ እግዚአብሔር ከሁሉ ይበልጣል በሚል ሐሳብ ነው የማካፍላችሁ። እንግዲህ በዚህ ክፍል የሶርያ ንጉሥ የእስራኤልን ንጉሥ ሊይዘው ይፈልግ ስለነበረ ብዙ ጊዜ ወታደሮቹን ይልካል፣ ተደብቀውም ይጠብቁታል። ግን የእግዚአብሔር ሰው ኤልሳዕ ለእስራኤል ንጉሥ መልእክትን ስለሚነግረው በጣም የሚገርም እኮ ነው። ኤልሳዕ በዶታይን ሆኖ ወይም ደግሞ በእስራኤል ሆኖ በሶርያ ያለውን ይመለከት ነበረ። ንጉሡ በእልፍኙ የሚያደርገውን የሚማከረውን ነገር ሁሉ እሱ በእስራኤል ሆኖ በሶርያ ያለውን ታሪክ ይመለከት ነበር። እንግዲህ ታሪኩን እንዳያችሁት ድንገት ጠዋት የኤልሳዕ ሎሌ ሲወጣ ዙሪያውን ፈረሶችና ሰረገሎች ከበዋቸዋል። በጣም አስደንጋጭ ነገር ነው ያየው። ምክንያቱም እሱ ሁለት ናቸው፣ ኤልሳዕና ሎሌው። የከበባቸው ሰራዊት ግን በጣም ብዙ ነው። በሰው ኃይል ሊያሸንፉት ተዋግተው ሊያሸንፉት የማይችሉት ኃይል ከቧቸዋል። አንዳንዴ እንደዚህ ይገጥመናል። በሰላም ተኝተን ስንነሳ ጠዋት በጣም አስደንጋጭ ዜናዎችን እንሰማለን። በተለያዩ የህይወታችን ክፍሎች ልንወጣቸው ልናሸንፋቸው አንችልም ብለን የምናስባቸው አስደንጋጭ ዜናዎችና ግራ የሚያጋቡ ነገሮች ይገጥሙናል። ጠዋት ስንነሳ ወይ በስልክ ይነገረናል፣ ወይ ወደ ስራችን ስንሄድ ነገር ተደበላልቆ በጣም አስቸጋሪ አስከፊ ነገር ይገጥመንና ልክ እንደዚህ ብላቴናው ምላሽ እንሰጣለን። ወየው ጠፋን፣ ከዚህ በኋላ ምን ዋጋ አለው፣ እንዴት አደርጋለሁ ብለን እንጨዋለን። እና ብላቴናውም የገጠመው እንደዚህ ነው። ለኤልሳዕ ሄዶ ወየው አለ፣ ጠፋን፣ በቃ ምንድነው የምናደርገው አለው። በኤልሳዕና በሎሌው መካከል ልዩነት አለ። ኤልሳዕ የእግዚአብሔር ነብይ ነው። አይኑ የተከፈተ ነው። የሚያየው እግዚአብሔር እንደሚያይ ያያል። እግዚአብሔር የሚያሳየውን ያያል። የኤልሳዕ እይታ መንፈሳዊ ነው። የዚህ ብላቴና እይታ ደግሞ ስጋዊ ነው። ይህ ብላቴና በስጋ የሚያየውን አይቶ በአይኑ ያየውን ነገር አይቶ ይገምታል እንጂ እንደ መንፈሳዊ ሰው የእግዚአብሔርን ኃይል የእግዚአብሔርን ክብር ወይም መንፈሳዊ ነገርን ሊያይ አይችልም። እንደ ክርስቲያን እኛም መመላለስ ያለብን እንደ ስጋ ሳይሆን እንደ መንፈሳዊ ሰው ነው። እንደ ስጋውያን እንደ ዓለማውያን ሳይሆን እንደ እግዚአብሔር ሰው ነው ልንመላለስ፣ ወይም እንደ መንፈሳዊ ሰው ነው ልንመላለስ የሚገባን። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንዲህ ይላል፣ በእምነት እንጂ በማየት አንመላለስምና ይላል ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው። የምንመላለሰው በእምነት ነው እንጂ በማየት አይደለም። ስለዚህ ክርስቲያን በእምነት እንጂ በማየት አይመላለስም። እስኪ አሁን መጀመሪያ እንዲህ የእግዚአብሔርን አዋቂነት እግዚአብሔር ሁሉን የሚያይ በእልፍኝ ውስጥ የተደበቀን ነገር በእግዚአብሔር ፊት ሊሰወር የሚችል አንዳች ነገር እንደሌለ እንመልከት። የምንሰጋው
እኛ ስላላየን ነው። እግዚአብሔር ለኛ ያየልን ነገር፣ እግዚአብሔር ለኛ ያቀደልን ነገር ስላላየን ነው የምንፈራው። ተከበናል፣ ወይኔ አልቆልናል የምንለው እግዚአብሔር ያዘጋጀልንን ማዳን ስላላየን ነው። በእምነት የሚመላለስ ሰው ግን ከፍርሃት ነፃ ነው። ለምን? እግዚአብሔርን ስለተደገፈ እንደማይወድቅ ስለሚያምን አይፈራም። እስኪ እግዚአብሔርን ሁሉን አዋቂነት እንመልከት። እግዚአብሔር ሁሉን የሚያውቅ አምላክ ነው። የምንከተለው የምናምነው እግዚአብሔር ሁሉን የሚችል ሁሉን የሚመለከት ነው። ደግሞ በጣም የሚገርመው እግዚአብሔር ፍቅር ነው እና ደግሞ ያካፍላል። ጸጋን እግዚአብሔር አካፍሉናል። እኔ ለኤልሳ እንደዚህ ነው ያደረገለት። ነብይ ነው ኤልሳ። እግዚአብሔር እንደሚያይ አይኑ ተከፍቶ አየ። በእስራኤል ተቀምጦ በሶሪያ ያለውን ነገር አየ። ዳዊት እንደዚህ ነው ያለው፣ በሰማይ ብሄድ አንተ አለ፣ በምድር በሆን አንተ አለ፣ ከምድር በታች በሲኦል በየትም ቦታ በሆን አንተ አለ፣ ካንተ ወዴት ሄዳለሁ አለ። እና እግዚአብሔር ሁሉን የሚያይ አምላክ ነው። እንደምታስታውሱት በዮሐንስ ወንጌል ምዕራፍ 1 ቁጥር 48 ላይ ጌታ ኢየሱስ ናትናኤልን እንዲህ አለው፣ ከበለስ ዛፍ ስር ተቀምጠህ አየው ሲለው ተደነቀ ናትናኤል። እንዴት አወቅህ አለ። እኔ ያለሁት ሩቅ ቦታ ነው፣ አንተ እዛ ሆነህ እንዴት ነው እኔ ከበለስ ዛፍ ስር ቁጭ ብዬ ያየኝ አለ። እና እግዚአብሔር በፊቱ ሁሉ ነገር የተራቆተና ግልጥ ነው። የምናመልከው አምላክ ደግሞ እንደ መንፈሳዊ ሰው እሱ እንደሚያይ እንድናይ ይፈልጋል፣ እንድንሰማው ይፈልጋል። በሱ ድምፅ እንድንመራ፣ በመንፈስ ቅዱስ እንድንመራ ይፈልጋል። ያን ጊዜ በዓለም ያለው የምንፈራው ነገር ተራ እንደሆነ እንረዳለን። ምክንያቱም ከኛ ጋር ያለው እግዚአብሔር በዓለም ካለው ወይም ችግር ብለን ከምንጠራው በላይ እንደሆነ እንረዳለን። ብላቴናው ግን በስጋ አይኖች ብቻ ስለሚመለከት ወየው ጠፋን አለ። እግዚአብሔር ቃል ሲናገር በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12 ቁጥር 2 ላይ። ምክንያቱም ይህ ልጅ የዓለማዊነት ምሳሌ ነው፣ የፍርሃት ምሳሌ ነው። በሁለቱ መካከል ያለው በኤልሳ እና በብላቴናው መካከል ያለውን ስናይ ኤልሳ እንደ እግዚአብሔር ሰው እግዚአብሔር የሚያየውን ያያል፣ እግዚአብሔርን ይሰማል። ነገሮችን የሚያየው በስጋ አይኑ ብቻ ሳይሆን በመንፈሳዊ አይኑም ነው የሚያየው። መንፈሳዊ አይኑ የተከፈተለት ሰው ነው። ይህ ሎሌ ደግሞ ስጋዊ ስለሆነ የሚያየው በስጋ ያለውን የሚታየውን ብቻ ነው። በአእምሮ መታደስ የተለወጠ ሰው ግን የእግዚአብሔርን ድምፅ ይሰማል፣ የእግዚአብሔርን ሐሳብ ይረዳል። የእግዚአብሔር ሐሳብ ደግሞ ደስ የሚያሰኝ ፍጹምና መልካም እንደሆነ ይረዳል ማለት ነው። ለዚህ ነው በአእምሯችሁ መታደስ ተለወጡ። እግዚአብሔር ለእናንተ ያለውን ሐሳብ እንድትረዱ፣ የከበባችሁ ነገር ሳይሆን ሊያስፈራችሁ የሚገባው መፍራት ያለባችሁ እግዚአብሔርን ነው። መፍራት ያለብን እግዚአብሔርን ነው እንጂ ነገሮችን አይደለም መፍራት ያለብን። ነገሮችን ከፈራን በእግዚአብሔር ላይ ያለን እምነት ተሸርሽሯል ማለት ነው። የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ይበልጣልና። ክብር ለኢየሱስ ይሁን። በዓለም ካለው ይልቅ በእናንተ ያለው ይበልጣልና። እናንተ በመንፈስ ቅዱስ ታተማችኋል፣ የእግዚአብሔር መንፈስ ማደሪያ ሆናችኋል። ስለዚህ በዓለም ካለው ከምትፈሩት ነገር ይልቅ በውስጣችሁ ያለው የእግዚአብሔር መንፈስ ይበልጣል። ከምትፈሩት በሽታ፣ ከምትፈሩት ኪሳራ ወይም ደግሞ አሁን ካላችሁበት ነገር ይልቅ በውስጣችሁ ያለው እግዚአብሔር ይበልጣል ይላል። ስለዚህ በዓለም ካለው ይልቅ በእናንተ ያለው ይበልጣል። እና ኤልሳ አይኑ የተከፈተለት ሰው ስለሆነ እንዲህ አለው፣ አትፍራ አለው። አትፍራ። ባለፈው ሳምንትም እንዲህ አይነት ሐሳብ አካፍያቸዋለሁ፣ አትፍሩ በሚል ዘጸአት ምዕራፍ 14ን አንስቼ ሙሴ ለእስራኤል ሕዝብ ያለውን ቃል አይቼ አካፍያቸዋለሁ። ዛሬም እግዚአብሔር አትፍሩ ነው የሚላችሁ። ለምንድን ነው የማንፈራው? በጣም በሚያስፈራ ሁኔታ ውስጥ ሆነን ሳለን፣ ብዙ አስቸጋሪ ዜናዎችን እየሰማን፣ ብዙ ነገሮች ውስጥ እያለን እንዴት ነው የማንፈራው ካለን፣ ከኛ ጋር ያሉት አለ ከነርሱ ጋር ካሉት ይበልጣል። እና ኤልሳ 3 ነገር ነው የጸለየው። አይታችሁ ከሆነ መጀመሪያ የብላቴናው አይን እንዲከፈት ጸለየ። በቃ ይሄ ብላቴና ማየት አለበት፣ መንፈስ ዓለምን ማየት አለበት አለ። ድንቅ አባት ነው።
ምክንያቱም ጸጋን አካፈለው፣ ሼር አደረገው። እሱ የሚያየውን ነገር እንዲያይ አደረገው። ሁለተኛ ደግሞ የከበቧቸውን ወታደሮች አይናቸውን አሳወረ። ሶስተኛ ደግሞ አይናቸው እንዲከፈት አደረገ። እኔ በጣም የሚገርመኝ በኤልሳና በኤልያስ መካከል ያለው ልዩነት ነው። ኤልሳ የጸጋ ነቢይ ይመስላል፣ ወይም የጸጋ ነቢይ ነው ከኤልያስ ጋር ስናነጻጽረው። ኤልያስ እሳት ይውረድና ይብላቸው ነው የሚለው። ሰማይን ይዘጋል፣ ፖለቲካ ውስጥ ኢንቮልቭ ያደርጋል። በጣም ፍርድንና ኃይለኛን ነገር ሲናገር ታያላቸው። እዚህ ጋር ደግሞ ኤልሳ ሲራራ ታያላቸው እና ንዕማንን ሲፈውሰው፣ ያ በጠረቢያ የወደቀበትን ሰው ከውሃ ሲያወጣለት፣ የሞተውን ልጅ ሲያስነሳ፣ ያው ኤልያስም የሞተ ሰው አስነስቷልና ጸጋን ታያላችሁ በኤልሳ ህይወት። እና አይኑ ይከፈት ብሎ የብላቴናውን አይን ከፈተው። አያችሁ፣ አሁን ነገር አልተቀየረም፣ ሁሉ ነገር እንዳለ ነው። የተቀየረው ነገር ቢኖር የአይን መከፈት ነው። አሁን ያለንበት ነገር እንዳለ ሆኖ አይናችን ተከፍቶ ብናይ፣ ወይም ደግሞ እግዚአብሔር ለኛ ያለውን ሐሳብ የልቡን ፈቃድ ብንረዳ አንደነግጥም። ይህ ብላቴና የተረጋጋው የሶሪያ ወታደሮች ከዛ ስለሄዱ ሳይሆን አይኑ ስለተከፈተ ነው። እና ዛሬ ጸልያለሁ፣ በናዝሬቱ በጌታ በኢየሱስ ክርስቶስ ስም መንፈሳዊ አይኖቻችሁ ይከፈቱ። እግዚአብሔር ለእናንተ ያለውን ነገር ማየት ይሆንላችሁ። የልቦናችን አይኖች ሊበሩ ያስፈልጋል። ጳውሎስ እንደዛ ነው የሚለው፣ የልቦናችን አይኖች እንዲበሩ ጸልያለሁ፣ የልቦናችሁ አይኖች እንዲበሩ ጸልያለሁ ይላልና የልቦናችን አይኖች ሲበሩ የእግዚአብሔርን መልካምነት ነው የምናየው። የምንፈራው እግዚአብሔርን እንጂ ሁኔታን አይሆንም። እንዲህ ይላል በኤፌሶን ምዕራፍ 1 ቁጥር 17-18 ላይ የልባችሁ አይኖች ሲበሩ መጥራቱ ያለውን ተስፋ ምን እንደሆነ ታውቁ ዘንድ የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልያለሁ ይላል በኤፌሶን ምዕራፍ 1 ቁጥር 17-18 እና የልቦናችን አይኖች እንዲበሩ መጸለይ ያስፈልጋል። አሁን በጣም በብዙ አስጨናቂ ነገር ውስጥ እንሆናለን። የተጨነቅነው ነገር የገጠመን ወይም በህይወታችን ያለው ነገር በጣም ስለከበደን ነው። ከእግዚአብሔር ይልቅ ነገሩ ስለከበደ ነው። ስለዚህ እግዚአብሔር ታላቅና ኃያል እንደሆነ እንድንረዳ፣ የከበበን ነገር ኢምንት እንደሆነ ከእግዚአብሔር አንጻር ሲታይ፣ ልክ ኤልሳ እንዳለው ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣል አለ። አይኑን ክፈት አለ። የእሳት ሰረገሎችን አየ ብላቴናው። ተራራው በእሳት ሰረገሎች ተሞልቶ፣ በእግዚአብሔር የእሳት ሰረገሎች ተሞልቶ ፈጽሞ ሊነጻጸር የማይችል ነገር አየ። የሶሪያ ወታደሮችና የእግዚአብሔር ወታደሮች ሲነጻጸር ፈጽሞ ሊጋጠም የማይችል ነው። አይናችን ተከፍቶ ስናይ እንደዚህ ነው። በዙሪያችን እግዚአብሔር መላእክትን አድርገዋል። በዙሪያችን የእሳት ሰረገሎች አሉ። አላየናቸውም ማለት የሉም ማለት አይደለም። እግዚአብሔርን አላየነውም ማለት እግዚአብሔር የለም ማለት አይደለም። እግዚአብሔር አለ በዙሪያችን። እግዚአብሔር ጥበቃውን አላየንም ማለት እግዚአብሔር እየጠበቀን አይደለም ማለት አይደለም። እኔ ዛሬ የምነግራችሁ ይሄንን ነው። በጣም በብዙ አስቸጋሪ ነገር ውስጥ ላላችሁ፣ በጣም በብዙ ፈተና ውስጥ ላላችሁ፣ አዎ በዚህ በወደቀው ምድር ላይ በዚህ በወደቀው ዓለም ላይ ስለምንኖር ብዙዎቻችን በፈተና ውስጥ እናልፋለን። ግን አንድ ነገር ልንገራችሁ፣ ከፈተናችን ይልቅ በዙሪያችን ከገበበን አስቸጋሪ ነገር ይልቅ ከኛ ጋር ያለው እግዚአብሔር ይበልጣል። በውስጣችን የተካፈልነው በውስጣችን ያለው እግዚአብሔር መንፈስ ይበልጣል። እኛ የምንኖረው የክርስቶስን ሕይወትን ነው። የክርስቶስን ሕይወት ተካፍለናልና፣ ስለዚህ ከኛ ጋር ያለው በዓለም ካለው ይበልጣል። ለዚህ አትፍራ አለው ለሎሌው ኤልሳ፣ አትፍራ። ለምን ሲል ከኛ ጋር ያሉት እንዲህ ከምታያቸው ሰረገሎች ከሶሪያ ሰረገሎች ከኛ ጋር ያሉት ይበልጣል። አይኑ ተከፍቶ ሲያይ ተራራ ሁሉ በእሳት ሰረገሎች ተከቦ አየ። ዛሬም እግዚአብሔር አይኖቻችንን ይክፈት። አይኖቻችንን የልቦናችንን አይኖች ያብራ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የከበበንን ነገር ሳይሆን፣ የከበበንን ፍርሃት ሳይሆን፣ የከበበንን ችግር ሳይሆን፣ የከበበንን የእግዚአብሔርን መገኘትና ህልውና መመልከት ይሆንልን። እግዚአብሔር የልቦናችንን አይኖች ያብራ፣ ማየት ይሆን መንፈሳዊ ነገርን። ሁለተኛ እንግዲህ ኤልሳ የልጁ የብላቴናውን አይን ከከፈተ በኋላ የጠላትን አይን ነው ያሳወረው።
ሄዳችሁ በደንብ ስታጠኑ ፈጽሞ እውር አይደለም የሆኑት፣ ግራ ነው የተጋቡት። ያሉበትን ቦታ እስከማያውቁ ድረስ ግራን የተጋቡት። ኦሪጂናል ሚኒንጉ እንደዛ ነው የሚለው። ከዛ ምን አላቸው ኤልሳ? የምትፈልጉት ሰው እዚህ የለም፣ ኑ ላሳያችሁ ብሎ ወደ ሰማሪያ ወሰዳቸው ይላል። እየነዳቸው እየመራቸው ጠላቶቹን ወደዛ ወሰዳቸው ይላል። በመጨረሻ ልናገር የምፈልገው ኤልሳ እንዳልኳችሁ የጸጋ ነብይ ነው። ስታዩት ሲራራ ነው የምታዩትና የእስራኤል ንጉሥ እንዲህ አለው፣ አባቴ ሆይ ልግደላቸው ሲል አይ አትግደላቸው አለ። አትግደላቸው፣ ይልቁኑ የሚበሉትን ስጣቸው አለ። ክርስትና እንደዚህ ነው። ከዚህ ላይ የምንማረው ክርስትና እንደዚህ ነው። ከእግዚአብሔር ቃል አንድ ስፍራ ላንበብላችሁ። ሮሜ 12 ቁጥር 20 ላይ እንዲህ ይላል፣ ጠላትህ ግን ቢራብ አብላው፣ ቢጠማ ጠጣው ይላል። ጠላትህ ግን ቢራብ አብላው፣ ቢጠማ ደግሞ አጠጣው ይላል። ወንጌል እንደዚህ ነው። ክርስትና እንደዚህ ነው። ከኤልሳ የምንማረው የእስራኤል ንጉሥ ልግደላቸው ሲል ነው አለ። ምግብ አቀረበላቸዋል። እስኪጠግቡ ድረስ በጣም ብዙ ምግብ አቀረበላቸው። ጠላቶቹ በልተው ተመልሰው ወደ ሀገራቸው ወደ ሶሪያ ሄዱ። ተመልሰውም አልመጡም ይላል። ለጊዜው በዛው ነው የቀሩት። በመጨረሻ የማስተላልፈው መልእክት እንግዲህ እንደነገርኳችሁ የመልእክቴ ርዕስ ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል የሚል ነው። ከከበበን ችግር ይልቅ የከበበን እግዚአብሔር ይበልጣል። በብዙ አስቸጋሪ ነገር ውስጥም ብንሆን መመላለስ ያለብን እንደ ክርስቲያን በእምነት እንጂ በማየት መሆን የለበትም። በአይን ብቻ የምንመላለስ ከሆነ እንደ ኤልሳ ሎሌ ወየው ጠፋን የሚል ህይወትን ነው የምንገፋው። ወየው ጠፋን አለቀልኝ እያልን እንዳንኖር ከኔ ጋር ያለው በዓለም ካለው ይበልጣል ብለን እንድንኖር ያስፈልጋል። ለዚህ ደግሞ እግዚአብሔር የልቦናችሁን አይኖች ያብራ። የከበባችሁን ችግራችሁን ከማየት ይልቅ የከበበንን እግዚአብሔር ከኛ ጋር ያለውን እግዚአብሔር እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለውን ኢየሱስን ማየት ይሁንላችሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።